በትምህርት ቆይታችሁ የተገማችነቱና ውስብስብነቱ በማይቋረጥ ሁኔታ እየጨመረ የመጣው ዓለም አቀፋዊ የደህንነት ሁኔታ በዓለም ሁሉ ጫፍ ስጋትን ፈጥሮ እንደሚገኝ እንደተገነዘባችሁ እገምታለሁ። የኢኮኖሚና የኃይል የበላይነት ፉክክር የዓለም ሀገሮችን ያስተሳሰረው የዓለም አቀፍ ህጋዊ መስተጋብር ገደቦች እየተጣሱ የደህንነት ዋስትና አደጋ ላይ እየወደቀ ይገኛል። ከፍተኛ የሀብት ክምችት ያለባቸው ጂኦ ስትራቴጂክ ጠቀሜታ ያላቸው የዓለም ቀጠናዎች የፉክክር ሜዳ እየሆኑ ነው። በተለይ የውሃማ አካባቢዎች ዓለምን በማስተሳሰርና የታዳሽ ኃይል ፍላጎትን በማባዛት የሚኖራቸውን ኢኮኖሚያዊ ጠቀሜታ በማሰብ ዋነኛ የፉክክር መድረኮች ተደርገው እየተወሰዱ መሆናቸውንም ተገንዝባቸዋል ብዬ አስባለሁ። በዚህ ረገድ የኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመገንዘብ ጠንካራ ዝግጁነት ማድረግ አስፈላጊ መሆኑን ለመግለጽ እወዳለሁ። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ አገር ናት። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። ኢትዮጵያን ለማዳከም ለሚሰሩት ስራ በሚከፈላቸው የማይጠረቃ ጥቅም ኢትዮጵያን ይዘው አብረው ከማደግ ይልቅ ራሳቸውን ከችግር ከማውጣት ይልቅ በችግር ውስጥ እየኖሩ እኛን ጎትተው ወደ ችግር ማስገባት ይፈልጋሉ። በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን እና የውስጥ ባንዳዎች ቅንጅት ነው። ያለ ጦርነት መዋል ማደር የማይችሉ ሽንፈት የማያሳፍራቸውና ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ህዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ። ይህ ግጭት ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም። ወታደራዊ ኃይል ቁልፍ የብሔራዊ ጥቅም ማስከበሪያ መሳሪያ ነው። የዘመኑ የጦርነት አካሄድ ካለፉት 4 የጦርነት ትውልዶች አካሄድ በእጅጉ የተለየ ነው። በምሽግ ላይ እግረኛውንና ታንከኛውን መድፈኛውን አቀናይቶ እያሰለፉ መዋጋት እየቀረ በምትኩ የጠላትን መሰረተ ልማትና ኢኮኖሚ አቅም በሩቅ ማሽመድመድ የሚችሉ የረጅም ርቀት መሳሪያዎች በአነስተኛ ወጪ የተፈበረኩ የጠላትን ሰፈር እንደ ግሪሳ ወፍ በመውረር
ስትራቴጂክ አቅሞችን ማዳከም የሚችሉ ሰው አልባ የአጥፍቶ ጠፊ መሳሪያዎች በኮሙኒኬሽን እና ኤሌክትሮኒክስ ዋርፌር መሳሪያዎችን በመጠቀም ጦርነትን በአጭር ጊዜ ማሸነፍ የሚቻልበት መንገድ እየቀረበ መምጣቱን መገንዘብ ያስፈልጋል። ሰው ሰራሽ አስተውሎት ከመረጃ ቅንጅት እስከ ኢላማ መለየት ያለውን የውሳኔ ሰጪነት ውደት በማሳጠር አመቺ ሁኔታዎችን ፈጥረዋል። የሳይበር ኦፕሬሽኖች እና የኤሌክትሮኒክስ ጦርነት የወታደራዊ ዘመቻ መሳሪያዎች እየሆኑ መምጣት በህዋ ላይ የተመሰረቱ የሳተላይት ግንኙነቶች ደግሞ በርቀት ጦርነትን ለማካሄድ እና ለሚሳኤል ጥቃቶች መሳካት ወሳኝ ሚና የተጫወቱ መምጣታቸው የዘመኑ ጦርነት በቴክኖሎጂ ላይ እየተመሰረተ መምጣቱን አሳይቷል። ጠላቶቻችን ድብልቅ አካሄዶችን በመጠቀም በውክልና ጦርነት ጠምደው ለማቆየት እየታተሩ መሆናቸው ግልጽ ነው። የቀጠናውን ያልተረጋጋ የደህንነት ሁኔታ እንደ መልካም አጋጣሚ እየተጠቀሙ የሀገር ውስጥ ባንዳዎች ጋር ተቀናይተው እንቅፋት ለመሆን ቢሞክሩም በጠንካራ የአርበኝነት ታሪካችን ላይ ተመስርቶ የተገነባው ሰራዊታችን በየጊዜው እየመታቸው እየሰበራቸው መተንፈሻ አሳጥቷቸዋል። እንደምታውቁት ሰራዊታችን ከምን ጊዜውም በላይ አንድነቱ ተጠናክሮ አደረጃጀቱ ሰፍቶና የዘመኑ ወታደራዊ ትጥቆችና ቴክኖሎጂ ታጥቆ በከፍተኛ የዝግጁነት ደረጃ ላይ ይገኛል።